ማለት ተዘምሮ አልሰማም። እንግዲህ የሕይወት አእምሮ መጀመሪያ ወረቡ ዓለምን ይዞ ሕይወት አእምሮ የሚለው ነው። በመጀመሪያ በተፈጥሮ አእምሮ የተሰጠን ብንሆንም እንኳ ያን ደግሞ በአግባቡ ልንጠቀም ሁልጊዜ እንለምናለን። መሰጠቱ ብቻ በቂ ስላልሆነ ሰው እጅ ተሰጥቶት ሳለ እጁን ለሆነ ነገር ሲጠቀም መልካም እጅ ላይባል ይችላል። እግዚአብሔር የፈጠረው ግን መልካም እጅ ነው። የሚሰርቅ እጅ፣ የሚገድል የሚመታ እጅ አለ። ግን ሰውየው ወደ ክፉ ሊጠቀም ይችላል። አእምሮም እግዚአብሔር መጀመሪያ መልካም አእምሮን ሰጥቶን ሳለ ወደ ክፉ ሊጠቀም ይችላል። ያ እንዳይሆን ግን አንተን ሁልጊዜ የሚያዩ የአእምሮ አይኖችን ስጣል። ሁልጊዜ ቃልህን የሚሰሙ ጆሮቻችን ማለት ነው። ወረቡ የተገለጸው እንግዲህ ሕይወት አእምሮ ሰፊ የአገልግሎት ፍልስፍና ነው። ቤተ ክርስቲያናችን ዓለምን የማዳን ኃላፊነት ተሸክማ የተኛች ምስኪን ሆና የምናገኘው በዚህ ዘመን። ዓለምን ለማዳን ኃላፊነት የተሸከመች ግን እንቅልፍ የወሰዳት እንዲህ ማለት ማለት ነው። በመላእክትና በቅዱሳኑ ኅብረት ውስጥ ያለውን አንድነት አይደለም ተኝቷል የሚለው በተነሳ ሕያው በእኛ ያለው ኅብረት ግን የተኛ ነው። ዓለምን የማዳን ኃላፊነቱን ያለው ደግሞ እኛ ላይ ዓለም ሰው የሆነው በሙሉ እንዲድን የተላከች መልእክተኛ ናት ቤተ ክርስቲያን። ሰው ሁሉ እንዲድን መረብ ናታ። መረብ ባህር ላይ ሲጣል ሁሉም ዓሣ እንደያዘ ፍላጎታቸው። ስለዚህ ሁሉም ዓሣ ቢመጣ ዋጋ ያወጣል። ቤተ ክርስቲያንም በዚህ ዓለም ባህር ላይ የተጠመደች መረብ ናት። ሁሉም ፍጥረት ይድን ዘንድ እግዚአብሔር የሕይወት መጽሐፍ የድኅነት ትምህርት ሰጥቶ የተዋት ኃላፊነት የተሸከመች ዓለምን የማዳን ኃላፊነት የተሸከመች ናት ቤተ ክርስቲያን። ዓለምን የማዳን ኃላፊነቷ ደግሞ የበለጠ እንዲጠናከር የተሰጣት ትልቅ መጽሐፍ አላት። እሱ ቅዱሱ መጽሐፍ ነው። ቅዱሱ መጽሐፍ ሲሰጥ ወደዚህ ዓለም የእግዚአብሔር ሰው መሆንም ሲገለጥ ሰው ሆኖ ሲገለጥ ዓላማው ሕይወት አእምሮ ነው። የሰውን አእምሮ መጠበቅ። ስለዚህ የአገልግሎታችን ሕይወት አእምሮ ይባላል። ሕይወት አእምሮ ማለት አእምሮ መጠበቅ ነው። አሁን ወደ የራሳቸው አእምሮ ትንሽ እስኪገባ በሉና አእምሮ አለኝ ካለኝ ምን እየሆንኩ ለአእምሮ የሚመጥን ነው የምሰራው፣ የማስበው፣ የምኖረው? ይህን ይጠይቃል ሕይወት አእምሮ ይሞግታል። ስለዚህ ሰው ማስተዋልና አእምሮ የተሰጠው ፍጥረት ነው። ማስተዋል የተሰጠው አእምሮ የተሰጠው ነው። ይህም የማሳያ እንደምትመለከቱት በውስጣችን ላይ ሰፊ ኃይል አለ። እሱም አእምሮ ነው። ስለዚህ ጉዳይ ሕይወት አእምሮ ሰፊ ትንታኔ ሊሰጥ ይፈልጋል ማለት ነው። ማስተዋልና አእምሮ የተሰጠው ሰው ታዲያ ለምንድን ነው እንደዚህ የሆነው? ምን ሆነ? እንደዚህ ሆነ? ለምን እንዲህ ሆነ? እኛ ስለምን እንዲህ ሆነ? እንዴት ደርሰን ለምን እንዲህ ሆነ ትላለን? ምን ሆነ? እንደዚህ ሆነ? ምን ሆነ የሚል ጥያቄ ካለ እንደዚህ ሆነ። አንዳንዱ የሐሰት ፖለቲካ ተከታይ ነው። አንዳንዱ ዘረኛ ነው። አንዳንዱ በሱስ ፍልስፍና የተጠመደ ነው። አንዳንዱ በጭፍን ዝማኔ የተወሰደ ነው። አንዳንዱ በክፉ ልማድ ውስጥ ነው። አንዳንዱ በእኔነት አምልኮ ውስጥ ነው። አንዳንዱ በፍቅር ሙያ ውስጥ ነው። አንዳንዱ በሰይጣናዊ ቅናት የተተበተበ ነው። አንዳንዱ በትዕቢት የተወጠረ ነው። አንዳንዱ በኑፋቄና ክህደት ራሱን ያገኛል። ለምን እንዲሆን? ማስተዋል ከተሰጠን አእምሮ ከተሰጠን ለምን ሁሉ ዋራራን ታዲያ አይምሯችንን ለምን እንዲሆን? ሰው ማስተዋል የተሰጠው ነው አላለም? አእምሮ ያለው ነው አላለም? አእምሮ ካለ ለምን የሐሰት ፖለቲካ ተከታይ ሆናል? አእምሮ ካለ ለምን ዘረኛ ሆናል? አእምሮ ካለ ለምን ሱስ ፍልስፍና እከተላለሁ? የለው ቆሾ የእነ አርስቶትልን ፍልስፍና በመከተል የቅዱሳንን ትምህርት ለምን እዘነጋለሁ? ታዲያ አእምሮ ካለ ለምን ጭፍን ዝማኔ ተከታይ ሆንኩ? ታዲያ መርጬ ላይ ሆንኩ። አእምሮ እኮ ማንጠሪያ ነው። የሚጠቅምህን የምትይዝበት ማይጠቅምህን የምትጥልበት ሆነ አይምሮ
ታዲያ ለምን እንደዚህ ሆነ? ታዲያ አይምሮ ካለ ለምንድን ነው በክፉ ልማድ ውስጥ የምገኘው? በአንድ ወጥመድ እያዛለሁ፣ ተመሳሳይ በሆነ ወጥመድ አሁን ለምን እያዛለሁ? ታዲያ አይምሮ ካለ እንስሳ ነው ተመልሶ ወደ ወጥመዱ የሚወድቅ እንጂ ሰው መልሶ ወደ ወጥመዱ ይወድቃል? ነገሩ ጅግራ ከፍ ብላ ትበራለች። ምግብ ፍለጋ በወረደ ጊዜ በወጥመድ ትያዛለች። የእሷ ነገር ደርሶብኝ ይሆናል የሚል እኔም በቅድስና ከፍ ብዬ እንድበር ማስተዋልና አይምሮ ተሰጥቶኝ ሳለ ምድራዊ ዘርና ስጋ ስቆጥር በምድራዊ ሆድ ስሳብ ወደ ወጥመዱ እገባለሁ። አይምሮ ያለኝ አይምሮ እንደሌላት ጅግራ፣ አይምሮ እንደሌላት ቆቅ ቆንኩኝ። ለዛ ነው በተመሳሳይ ወጥመድ ውስጥ የሚወድቀው። ለምን ነው ታዲያ በክፉ ልማድ ውስጥ የሚገኘው? ለምን ነው በሌለት አምልኮ ውስጥ ራሴን የማገኘው? እኔ ባይ ስሜት በውስጤ ከእግዚአብሔር በላይ ሆኖ ተተክሎ አገኘዋለሁ። እኔ እግዚአብሔር ቢሰደብ ምንም የማይመስልን ራሴ ስሰደብ ግን ነብር የሚያደርገኝ ጠባይ በውስጤ ተተክሎ አገኘዋለሁ። አይምሮዬ ካለለ ምንድን ነው ይሄ ሆነ? የእኔን ቃል ቢያጥፉ እቆጣለሁ። የእግዚአብሔርን ቃል ሲታጠፍ ሲጠፋ ግን ምንም አይመስለኝም። ለምንድን እንደዛ ይሆነ? እኔነት በውስጥ ያለው የማመልከው እኔን ነው ማለት ነው። እኔ የማመልከው እኔን ነው። ገብቶኛል? ስለዚህ እኔ የሚባል አምላክ በውስጥ ያለ ማለት ነው። ራሴን ነው ማለት ነው የማመልከው። ቤተክርስቲያንም ስመጣ እንዲያደርጉኝ ነው የሚፈልገው። ስለዚህ እኔን የማመልከው ማለት ነው። በየትኛውም ቦታ እኔን እንዲያከብሩኝ ይፈልጋሉ። ስለዚህ እኔን የማመልከው ማለት ነው። ስዘምር የሚሰማኝ እንደዛ፣ ስሰብክ የሚሰማኝ እንደዛ፣ ሳገለግል የሚሰማኝ እንደዛ። ስለዚህ እግዚአብሔርን ሳይሆን የማገለግለው ራሴ ነው። አይምሮዬ ሄደ የት እንደዚህ ያለ ለምንድን ነው እንደዛ ይሆን? ብዙ ጊዜ እኮ እማራለሁ ደግሞ በጣም አነባለሁ ብዬም አስባለሁ። ግን ከኔነት አምልኮ ግን አልወጣም። እግዚአብሔር የሰው ልጅ በህሊናውና በአይምሮ ወደ እሱ የሚነጥቅ ኃይል ያለ ለአምልኮቱ ቀናኢና ለፍጣኑ ክብር ሲል ራሱን ለመስዋዕትነት የሚያደርስ አድርጎ ነበር የፈጠረው። ነገር ግን ዲያብሎስ የእኔነት አምልኮ በልቡ ውስጥ ዘራበት። ከዚያ ከኃጢአት ፍቅር የተነሳ የእኛነት አምልኮ እኛ ውስጥ ነው። እግዚአብሔር በእኛ ውስጥ የተገለጠ ግሉል በፈጠረው ልብ ውስጥ እግዚአብሔር ማደር አልቻለም። ለዚህ ነው ለቀበሮች ጉድጓድ አላቸው፣ ለወፎችም መጠለያ አላቸው። ለእኔው ለወልደ እግዚአብሔር ግን ማደሪያ የለኝም። ለወፎች መጠለያ አላቸው፣ ለአጋንንት፣ ለቀበሮ ጉድጓድ አላቸው፣ ለሰይጣናት የሰው ልብ ማረፊያ አላቸው። እኔ ግን በፈጠርኩት ልብ ውስጥ ማረፍ አልቻልኩም። እሱ ግን በነቢዩ ኢሳይያስ እንዲህ ብሎ ተናግሮ ነበር፣ ሰው በሰራው አላድርም፣ ራሴ በፈጠርኩት ልብ ውስጥ አድራለሁ። የሰው እጅ በሰራው አላድርም፣ በህንፃ ውስጥ አይደለም የማድረው፣ ራሴ በፈጠርኩት ልብና አይምሮ ውስጥ ነው ሲል እና እግዚአብሔር በሰው አይምሮ ልብ ውስጥ ያድራል። የእግዚአብሔር ማደሪያው ልብ ነው። አይምሮ ከተወሰደ እግዚአብሔር ቤት ያድራል። እግዚአብሔር ማደሪያ ነሳ ነው። እንግዳ ሁኜ ብመጣ አልተቀበላችሁኝም ይላል። ማለት ምን ማለት ነው? ድሀ ሆኖ ሊለምን ደጅ ቢቆም ይመስላል እግዚአብሔር? አይደለም። ቅዱስ መንፈሱ በአንተ ላይ ሊያሳድር መጥቶ ነበረ። ግን አይምሮ በጭፍን ዝማኔ፣ በክፉ ልማድ፣ በቅናት ተወስዷል። ስለዚህ ላርፍ እችላለሁ ይላል የሰራች ታዲያ ለምን ሆነ? ለምን እንዲሆን አይምሮ ካለ ለምን እንዲሆን? ወንድሞቼና እህቶቼ እስኪ ልብ በሉ ተወዳጆች። እግዚአብሔር ሰው የሚፈልግ አይመስላችሁም? በዚህ ዘመን እግዚአብሔር ንጹሕ ልብ የሚፈልግ አይመስላችሁም? ቅን አይምሮ የሚፈልግ አይመስላችሁም? አሁን ቅን አይምሮ እግዚአብሔርን የሚፈልግ አይመስላችሁም? በፍቅር ነዋይ ተምተን አይምሯችን ታስሯል በሰይጣናዊ ቅንዓት። ሰይጣን ምንጊዜም በተቃራኒው ፍጥረት ይቀናል። የሰይጣን ተቃራኒው ደግሞ ሰው ነው። ምክንያቱም ሰው የእግዚአብሔር መንግሥት ለመውረስ የሚታገል ስለሆነ፣ ሰይጣን ደግሞ ከዛ ክብር ከወረደበት ጊዜ ጀምሮ የራሱ መንግሥት ፈጠርኩ ብሎ የሚኖር ትዕቢተኛ ነው። ስለዚህ በሰዎች ቢቀና ፍርዱ ነው ማለት ነው።
ሰው ግን በሰው ሲቀና ሊሆን ያሳልፋል። አደገኛ ለትዕቢት የመወጣት ስሜት አይኖራቸው እናገኘ። ለዛ ነው ሁልጊዜ የኛ ሀሳብ ተከባሪ እንዲሆን የሌላው ሀሳብ ውድቅ እንዲሆን የምንታገል ነው። ትዕቢት በእኛ ውስጥ ስለሰረዛ ስለበቀለ አስባቸው እግዚአብሔር ሊያስተናግድ ይችላል። ስለዚህ ኑፋቄም በተመሳሳይ በሱ እናገኛለን። ኑፋቄ በጣም ብዙዎቹን አይምሮ እየወረረ ያለ ከባድ አደጋ በቤተ ክርስቲያን ውስጥ አለው የሚለው ሳይቀር ኑፋቄ ተዘውቶበት ታገኛለህ። አየህ፣ ኑፋቄ ባለበት አይምሮ ውስጥ ደግሞ ፍቅረ እግዚአብሔር የለም። ኑፋቄ የእምነት ተቃራኒ ነው። አማኝነት ንጹሕ በሆነ አይምሮ ውስጥ የሚፈጸም ነው። ሁልጊዜም የኑፋቄ እንክርዳድ በአይምሮ ውስጥ እስከተዘራ ድረስ በአንተ ውስጥ እምነት የለም። አየህ፣ ኑፋቄ ማለት ከፍሎ መቀበል ነው። ታውቃላችሁ? ከፍሎ መቀበል ምን ማለት ነው? ይሄን አምናለሁ ትላለህ፣ ይሄን እንኳን ይቀበል አይመቸኝም፣ የሚመቸኝ ለይተህ የምታስቀምጠው ማለት ነው። አየህ፣ ኑፋቄ ማለት ነው ከፋይ ማለት ነው። መጽሐፍ ቅዱስን በምልአት የመቀበል ሕይወት ነው። መጽሐፍ ቅዱሳዊ ነው። ኦርቶዶክሳዊነት የምንለው በምልአት ስለምንቀበል ነው። ኑፋቄ ግን ትምህርቱን እየወሰደ ይገኛል። በፍልስፍና የመመንፈቅ፣ በፕሮቴስታንቲዝም የመመንፈቅ ዓለማዊነት በሙሉ በውስጡ ሰርቆ ሲገባ ወደ ምንፍቅና ነው የሚያደርሰው። እግዚአብሔርን የምታገኘው በዓለም ውስጥ ከሆነ ከዓለም መለየት ስትችል ብቻ ነው። ከዛ ውጭ እግዚአብሔር የሚያገኝ ሰው ቅዱሱ መንፈስ ንጹሕና የባህሪ ቅድስና ያለው ስለሆነ ለዛ ቅዱስ መንፈስ የሚሆን አይምሮ ደግሞ ዝግጅት ከኛ እንደዛ እስመ ይጸውዐነ እግዚአብሔር ለርኩስ ዘእንበለ ለቅድሳት። እግዚአብሔር ለርኩሰት አልጠራንም ለቅድስና ነው ይለናል ቅዱስ ጳውሎስ በተሰሎንቄ መልእክቱ ምዕራፍ 1 ላይ ስትመለከቱ ለቅድስና ነው እንጂ ለርኩሰት አልጠራንም ይላል። ታዲያ ልትረክስ እግዚአብሔር ይጠራል? ውሸተኛ ልትሆን እግዚአብሔር ይጠራል? ሐሜተኛ ልትሆን ይጠራሃል? ዘማዊ ልትሆን እግዚአብሔር ይጠራል? አይጠራም። እግዚአብሔር ለርኩሰት አልጠራንም። ለርኩሰት የሚጠራ ሰይጣን ነው። እግዚአብሔር ለቅድስና ነው የጠራን። ይህ ሁሉ ቅድስናችን የሚወስድ እያንዳንዱ አይምሮ ውስጥ የሚታሰበው የኃጢአት ስሜት ሁል ጊዜ ሰውን ከቅድስና ያርቀዋል፣ ከቅድስና ያርቀዋል። ኃጢአት በከበበን ጊዜ መሸፈኛችን ደግሞ እውቀት በሚመስል ድንዛዜ ውስጥ ነበር። አየህ፣ የኃጢአትን መሸፈኛ ልታደርገው ትታገላለህ። እውቀትህን ከዛ በኋላ ከእግዚአብሔር ርቀህ እስከዘላለም ትኖራለህ ማለት ነው። እግዚአብሔር በእውቀት የሚደረስ ይመስል እግዚአብሔር በእውቀት ይደረሳል። ብዙ ሞኞች ኃጢአታቸውን የሚሸሽጉት በእውቀት ነው። እግዚአብሔር በእውቀት አይደረስም። እግዚአብሔርን አንተ በእውቀት ከደረስከው እግዚአብሔሩ አንተ ነህ ማለት ነው። ምክንያቱም አንተ የምታውቀው የደረስክበት ከአንተ በታች ስለሆነ። አየህ፣ ስለዚህ እግዚአብሔር መቅረብ የሚባለው ሕግ የምትቀበለው በፍቅር ብቻ ነው። ከፍቅር ነው አይወጣ ብሎ በፍቅሩ ሲኖር አንድ ሰው ያን ጊዜ እግዚአብሔር የሰው አይምሮ ምንም እውቀት ቢኖረው እንኳ የእግዚአብሔርን ባህሪ ለማወቅ አይችልም በፍጹም። ስለ እግዚአብሔር የምናውቀው እውቀት እግዚአብሔርን በባህሪው እንደማወቅ አድርገን ከቆጠርን ስህተት ውስጥ እንወድቃለን። ስለ እግዚአብሔር የምናውቀው እውቀት እግዚአብሔርን በባህሪው እንደማወቅ ያለው እውቀት አይደለም። መላእክት እንኳ ያውቁት አበየ በዝሆን ሊናዘብ ወይ ዘመላእክት አይምሮ የመላእክት አይምሮ የማይደርስበት የሰዎች ህሊና ደግሞ ምንም የማይቀርበት በመለኮታዊ ብርሃን ይኖራል። እሱ ራሱ ሲሰውር ስታገኘው ትደነቃለህ። አየህ፣ ሰው የሚሰወረው በድንኳን በአዳራሽ በልብስ ተሸፍኖ ነው የሚሰወር። እግዚአብሔር ግን በራሱ ነው የሚሰወር። የሚሰውረው ራሱ ነው፣ የሚሰወረው ራሱ ነው። ተሰዋሪው ላይ ተሰዋሪው ራሱ፣ ሰዋሪው ራሱ፣ መሰወሪያው ራሱ ነው። ታገኘ። ታዲያ ይህንን እግዚአብሔር ገንዘብ የምታደርገው ምን ስትሆን ብቻ ነው ካልክ ለፍቅሩ መንበርከክ ሲቻል ብቻ ነው። ልብህን ለሱ ማዘጋጀት ሲቻልና የትኛውን ጊዜና ሰዓት ማሰብ ስትችል ብቻ ነው። እግዚአብሔር በልብ ውስጥ አለ ማለት ደግሞ ዓለም በሙሉ ካንተ ሰማት ማለት ነው። ዓለም ካንተ ልትበታች እስከ መቼ ነው? የዓለም የቆዳ ስፋት ከአንተ አልፎ መስፋት አይችልም። ለምን? ዓለም የማይወስነው በአንተ ውስጥ አለ። ኦርቶዶክሳዊነት ነው።
ሕዝብ ከዓለም ጋር ትርክብ ምርክ አትቅጠው። ይሄ ሙሉ ህዝብ ሙሉ በዘረኛ ሙሉ ምን ትኩት እንጂ አትርከስከሱ ወጣ በሉ አይምሮ ለምን ተሰጠ? ታበለኝ ህጉን አከብርለት። የአይምሮ ህግ እኮ በጣም ላይላዊ ነው። የአይምሮ ህግ ከዓለም መውጣት በነገራችን ከሳጥኑ በስተጀርባ ማሰብ ቢችል እንዴት በሳጥን ተቆልፎ ይኖራል? ሰዎች እና የሐሰት ፖለቲካው ሲመጣ እውነት ይጠበቅ። እውነትም እሱ መድኃኒታችን ኢየሱስ ክርስቶስ ነው። የእውነት መንገድ ነው ብሏል። የሐሰት ፖለቲካው ከክርስቶስ ይበልጣል አይበልጥም። ይሄ ትውልዱን አይምሮ እየበረዘ ያገኛል። ስለዚህ እውነት ስትይዘው ይመክታል ማለት ነው። አይምሮ ጥበቃ ማለት ነው። ዘረኝነቱ ሲመጣ አንድነት ይዘህ ትጠብቃለህ። የእህል ዘር እንጂ የሰው ዘር አይለይም። በኦርቶዶክሳዊ መንፈስ የሰው ዘረኝነት የእህል ግን ዘር ሊኖር ይችላል። የበቆሎ ዘር፣ የባቄላ ዘር፣ የጤፍ ዘር፣ የገብስ ዘር ወዘተ። ሰው እሳ ሁሉም ሰው ከፍ አድርገህ የምታየው ዝቅ አድርገህ የምታየው ሰው የለም። ስጋ የምትመለከቱ አሞራ ናችሁ ውሻ ብላችሁ ንገሯቸው ለዘረኞቹ። አሞራ 10 በላይ ቢወጣ ስጋ ካየ ሞረዶ አይታል። አንድ ክርስቲያን ነኝ የሚልም 10 ብቃት አለኝ ወይም ደግሞ ጾም አለው ጸልያለሁ ቢል እንኳን ወደ ስጋ መመለሱ አይቀርም። ዘረኛ ከሆነ ነገሩ ዘረኛ ሆኖ መብቃት አይችልም። እንደግነቱ ዘረኛ ሆኖ ለምሳሌ ሆነ አይችልም። ቢጾም ቢጸልይ የመዳን ምልክት እንኳን የለም። በፍጹም ፍጹም ነው የምነግራቸው። እግዚአብሔርን የሚከፍል ነው ይሄ እግዚአብሔር ይከፍል። የነገሌ እግዚአብሔር ብሎ ከፍል። እግዚአብሔር አንድ ነው ብለህ የምታመልክ ምሉ ነው ብለህ የተቀበልክበት አይምሮ ምን ነው እንደገና በዘር ተወሰነ ብለህ ጠይቅ። በምልአት አስብ። አይምሮን ሲጠብቅ ወደዚህ ምልአት ትመጣለህ። እዚያ በስመ ክርስትና የሚዳን የሚመስለው ካለ ሞኝነት በሉት ንገሩት። በዘረኝነት መድኃኒቱ አንድነት የሚል ሰባኪ አይምሮ ሲኖር ብቻ ሌላ መድኃኒት የለም። በዘረኝነት የምትወጋው መርፌ የምትወስደው ክኒን የለም። አንድነትን መያዝ ብቻ። ኃጢአቱ ግን ከባድ ክደትም ጭምር ነው። ኃጢአት የሚመስለው ብቻ እንዳይገኝ ነው። ዘረኛ ካህዲ አይደለም ብትሉኝ አላምንም። እስከዚህ ተመቅደሱ ዘልቆ የገባው ዘረኝነት አሁን ቤተክርስቲያናችን ያን እያናጋት ነው። ስታስብ እንፍቅና መሆኑ ይገባል፣ ክደት መሆኑ ይገባል ማለት ነው። አየህ የግል ዘር ስለሆነ ቤተ መቅደስ አይገባም ብሎ ሲያወራ እንደዚህ ተናጋሪ እንደዚህ ተናጋሪ እዚህ አይገባም የሚል የሚያወራ ሰው ባለበት ቤተክርስቲያን ውስጥ አንድነትን ያለ ተናየ። ስለዚህ ክደት አይደለም እንዴት ተቀበላለሁ ነው ሞኝ መሰልኩ አይምሮ ነው እኮ አይምሮ ይቴ ታዲያ እንዲሆን ለምን